ሰላም ሰላም፣ እንዴት አላችሁ ቤተሰብ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ኖላዊ ድራማ እንግዲህ በጣም አጓጊ ፓርት ላይ ነው ያለ ነው እና ክፍል 45 ዛሬ እንዳያችሁት ደስ የሚል ነበር። ትንሽ ወይዘሮ ሚላት ግን ሀኒ ላይ ጫን ብላለች እና ትንሽ እውነቱን ያወቀች ቀን ምን ያህል በጸጸት እንደምትጎዳ ነው እኔ የታየ ማለት ነው። እና ሰላምዬና ምናሴ ደግሞ ለሀኒቾ ሁሌም ጥሩ አመለካከት ጥሩ እይታ ነው ያላቸው። ውጤቱ ምንም ይሁን ምንም አንቺ እህታችን ነሽ፣ እህትነቱን ምንም ሊቀይረው አይችልም ብለው አስደስተዋታል ማለት ነው። ሀኒቾ ደግሞ እውነት እንደው ታውቃለች፣ ግን ደግሞ ያው ሰግታለች እንደ ሰው እና ይህ ነገር ባይሳካ ስራዬን አጣለሁ፣ አባቴን በምን አሳክማለሁ የሚለው ትልቅ ስጋት ሆኖባታል። እና በነገራችን ላይ ሀኒቾ ከዚህ ቤተሰብ ጋር የእነሱ ቤተሰባዊነት ብቻ ሳይሆን እውነቱን ማወቋ ማገኘቷ፣ እንዲሁም ደግሞ በቃ ቤተሰብ አለኝ የሚለውን ለማመን ያህል እንጂ ከነሱ የምትፈልገው ወይ ገንዘባቸው ምናምን እንዳልሆነ ያው እኛም እናውቃለን። እሷም ደጋግማ የምትለው ነገር ነው እና እውነቱ ይሄ ነው ማለት ነው። እና በዛ ላይ ደግሞ አቶ መስፍኔ በጣም ደስ የሚል ሰው ናቸው። ሀኒቾን ደግሞ በጣም ወደዋታል፣ እንደተረዳሁት ወዷታል። ሀኒቾም ደግሞ በቃ ደስ ብሏታል አባቷ ስለወደዳት እና አባቷ ደመነፍሶ ስለነገረው እውነትን ስላወቀ እንዲሁ ደስ ብሏታል። እና ልጅ ተብዬዋ ደግሞ እንግዲህ ትንሽ ቅጥል ብላለች። የሀናን ስም አውቆ የእሷን ስም ባለመጥራቱ ማን ነበር ስምሽ ሲላት በጣም ነው የተናደደችው። በጣም እየተናደደች ነበርና እኔ ራሱ በዛን ሰዓት ምን እየተሰማት እንደው ብቻ በግምት አይከብድም። ሀኒቾ ደግሞ በጣም ደስ ብሏታል በዛች ቅጽበት ማለት ነው። በዛ ተቃራኒ ደግሞ እንግዲህ ወይዘሮ ምላት ጋር ሂዳ ምሳል አቅርቦ ወይ ብላ ስትጠይቅ በቃ ወይዘሮ ሚላት ሀናን በቃ ከፍ ዝቅ አርጋ ነው የመለሰችላት። እና በዚሁ አጋጣሚ ደግሞ ልጅ ተብዬዋ ቦታውን ተጠቀመችበት ጊዜዋንና እናቷን ልቀፍሽ ምናምን ብላ ሲተቃቀፉ ሀናን ትንሽ ስሜቷን ጎርተዋታል። እና በዚህ እኔ ራሱ ከፍቶኛል። ዞር ብላ እያየቻቸው ነገር ቆማና ይከብዳል። ብቻ ግን ወይዘሮ ሚላት ሀኒቾ የእውነት ልጅሽ መሆኗን ያወቅሽ ቀን ጸጸቱን አቺውም እና በልክ አርጊው ለሀና ያለሽን ጥላቻ እላለሁኝና አክስትየዋ ደግሞ ማለት ነው ሀናን ማንም ሰው እንዳቀባት ስለማትፈልግ ነው እንጂ ሀናን በደንብ ነው የምትወዳት እያለች ነው ማለት ነው። በጣም ነው የምትወዳት፣ ግን ሰው እንዳቀባት አትፈልግም እያለች ነው። እና ግን ውጤቱን ያው ሁላችንም የሰጋነው ነገር አለ። እንግዳ አክስትየዋ የተማመነችው ነገር አለ። ምናልባት ውጤቱን ልታስቀይረው አስባለች ማለት ነው የሚል ስጋት የሁላችንም ስጋት ነው። ግን አቶ መስፍኔን ስታይ ማለት ነው በጣም ደንግጣለች። ድንብርብሯ ነው የወጣው። ወደ ቤት እንዴት እንደተመለሰች ከነሚላት ቤት እንዴት እንደወጣች ያው ሁላችንም ያየነው ነው እና በጣም ተደናግጣለች፣ ፈርታለች፣ በጣም ፈርታለች። እኔም ትንሽ ተስፋ አደረግኩ ማለት ነው። ምናልባት አቶ መስፍኔ የፈራችው ምናልባት ውጤቱን ለማስቀየር የምትሄድበትን ርቀት ያውቅብኛል ወይም ይደርስብኛል ብላ የሰጋችው ነገር እንዳለ ነው እኔ የተሰማኝ ማለት ነው። እና እንግዲህ የሰው ክፋቱ እዚህ ድረስ ነው እያልኩ ነው። እና ያው ቤተክርስቲያን ቀጥራት ቤተክርስቲያን ተገናኝተው ነበርና ልጅ ተብዬዋ ጋር ማለት ነው። በነገራችን ላይ በጣም እኔ እንጃ አልወደድኳትም። በቃ የተሰጣት ገጸ ባህሪ ቢሆንም በጣም ነው ያስጠላችኝ። ልጅ ነኝ ብላ የመጣችው ማለት ነው። በጣም ደብራኛለች። ሀኒቾ እኮ ፍቅር ናት እንደሆነ የምትወደደው። በቃ በጣም ሚስኪን፣ በጣም የኔ ደንባራ ድንብርብር ብላ ታሳዝናለች እንደሆነ። እችኛዋ ደግሞ በጣም ሀርድ ነች። በዛ ላይ አይመችም፣ ጸባይዋ ሁሉ አይመችም። ለዛ ነው ምናሴና ሰላም እየራሱ
ያው እህቴ አይደለሽም ብለው ስሜቷን ላለመጉዳት ነው እንጂ ሰላምዬ እንደውም በግልጽ ተናግራለች። እህቴ ብትሆን ደስ የሚለኝ ሀኒቾ ነች ብላ ተናግራለች። እና ምናሴ ግን ያው ስሜቷን ላለመጉዳት ሲል አንቺም ሆንሽ ሀና ለእኔ ለውጥ የለውም ሁለታችሁም እህቶች ናችሁ ብሏል ማለት ነው። ያው ግን እውነታው አንድ ነው። እህት ሊሆን የሚችለው ሁለት እህት መሆን አይችልም። እና ሀኒቾ ግን በእነሱ ስለተቀበሏት ይህንን ስሜታቸውን ስለገለጹላት ለሀና በጣም ደስታ ፈጥሮላታል። ያው ስጋቷም እንዳለ ሆኖ ስራዬን አጣለሁ፣ አባቴን በምን አስታምማለሁ፣ እውነታዬስ ተደብቆ ይቀራለሁ የሚለው ትልቅ ስጋት ሆኖባታል። በእርግጥ አባቷንም ደግሞ ይህን ቤተሰብ አገኘው ቤተሰቦችን አግኝቻለሁ ብዬ እንዴት ነው ለአባቴስ ማስረዳት የምችለው? አባቴስ እውነት እንዴት ነው ማሳመን የምችለው? እውነታው እስከወጣ በኋላ እኔ ከአባቴ ጋር ልኖር ነው ወይስ ከቤተሰቤ ጋር? ብቻ ለእሷ ለጊዜውም ቢሆን ብዙ ጥያቄ ውስጥ ናችና የእውነታውንም ስለምታውቅ እሷ ማለት ነው። እንግዲህ ይቅናሽ ብለናል። ሀኒቾ ይቅናሽ ብለናል። በክፍል 45 ላይ የዛሬው ቆይታችን እንግዲህ ወይዘሮ ሚላት እኔ በጣም አናዳኛል። እውነት ለመናገር ሀኒቾን በዛ ልክ መግፋቷ እኔ አግባብ ነው ብዬ አለምንም። እንደ እናት በቃ ልጄን ተሻማች ብላ አስባም ሊሆን ይችላል። ቢሆንም ግን የሆነ ነገር እስኪ እውነቱ እስኪወጣ ክፉ ባልናገር የምንለው ነገር አለና ውለታ ስለዋለችላት ብቻ ለሀና ይህን ያህል መሆን አለባት ብዬ አላስብም። ሀናም ለእሷ ልጅ እንኳ ባትሆንም ለእነሱ ቤት ልጇን ከሞት አትርፋላታለች፣ ደም ሰጥታ ማለት ነው። እና ያንን ማሰብ ይገባት ነበር። አሁን ከፍ ዝቅ እያደረገቻት ነው ያለችው። በጣም ስሜቷን እየጎዳችው ነው ያለችው። ሀና እየተረበሸች ግን ሀና መልካም ልጅ ስለሆነች አሁንም እናም እናቷ እንደሆነችም ውስጧ ስለሚያውቅ ለእናቷም ሆነ አሁን እንዳሰሪም ለምታያትም ቢሆን ክፉ ነገር አታስብም፣ ክፉ ቃላትም አይወጣትም። የሆነችው በጣም ምርጥ ገጸ ባህሪ ነው የተሰጠችው እና እኔ በጣም ወድጄዋለሁ ኖላዊ ድራማን። ክፍል 46 ደግሞ እንጠብቃለን። ለዛሬ በዚሁ ይበቃናልና ውዶችዬ፣ ስለምትመጡ ስለምታዩልኝ ላይክ ሰብ ስለምታደርጉልኝ በጣም አመሰግናለሁ። አሁንም አበረታቱኝ። የእናንተ ድጋፍ ለእኔ ያስፈልገኛልና ወዳችኋለሁ። ክበሩልኝ። መልካም ጊዜ ተመኘውላችሁ።